ፍርድ ነው የሚያስፈጽመው ፍርድ ቤቱ ካልን የሚወሰነው ውሳኔ መፈጸም አለበት። ይሄ መርህ ነው። ከዛ በኋላ ዋጋ ለምንድን ነው የሚወጣለት? አንድ ሺህ ለምን አይሆንም? በቁርጥ ስንል እኮ 1000 ብርም ለሚያስፈጽመው ሰው 1000 ብር ክፈል እንደማለት ነው። ስንት ሚሊዮን የሚያስፈጽመው ወገን ደግሞ 1000 ብር ክፈል ማለት በራሱ ፍትሃዊ አይደለም። ገንዘቡን ለመሰብሰብ ወይም ገቢ ለመሰብሰብ እንደተባለው ወይም ደግሞ ይሄ ነገርማ እንዳያቋርጡ ክሳቸው እንዳያቋርጡ ነው እንዲቀጥሉበት የሚያበረታታል ከሚል መነሻም አይደለም። ምን ስለወጣ ምን አይነት ጊዜ ስለፈጀ ነው እዚህ ደረጃ ላይ 5% ሊከፈል በሚል የተቀመጠው? የዳኝነት አገልግሎት ሊከፈልበት የማይገባ ምንም አይነት ክፍያ የማያስፈልገው ነው ተብሎም ደግሞ መታሰብ የለበትም። ተመጣጣኝ ይባላል እንጂ በነገራችን ላይ አሁንም ተመጣጣኝ አይደለም፣ ወይም ተመጣጣኝ ሆኖ አይደለም፣ ያነሰ ነው። ሰዎች የመክፈል አቅማቸው ዝቅ ስለሚል ይህንን ክፍያ መክፈል አልችልም በሚል ምክንያት በድሃ ደንብ የሚቀርቡ አቤቱታዎች እንዲበራከቱ የሚያደርግ ነው፣ የሚጠበቅም ነው። ይሄ ደንብ አንዱ ማበረታታት የሚፈልገው በአሁኑ ጊዜ ሁሉም አይነት ጉዳይ ነው ወደ ፍርድ ቤት የሚመጣው። በፍርድ ቤት ታይቶ ውሳኔ ሊሰጥ የሚገባው የዳኝነት ጥራትን፣ የውሳኔ ጥራትን ከዚህ ከኮራፕሽን ጋር ተያይዞ የሚነሱትን ጉዳዮች በደንብ ታክል ለማድረግ ጠንክሮ እየሰራ ነው። ሰላም ጤና ይስጥልን። የተወደዳችሁ የፍትህ ለሀገሬ ፕሮግራም ተከታታዮች፣ ፍትህ ለሀገሬ የተሰኘው ሳምንታዊ ፕሮግራማችን እነሆ ጀምሯል። አዘጋጅቼ የማቀርብላችሁ እኔ ሊያ ተረፈ ነኝ። ዛሬ ሳምንት የፌዴራል ፍርድ ቤቶችን የዳኝነት አከፋፈልን ለመወሰን የወጣውን ደንብ አስመልክቶ ከፌዴራል ጠቅላይ ፍርድ ቤት ዋና ሬጅስትራር የሆኑት ወይዘሮ ዙፋን ወልደ ገብርኤልና የፌዴራል ጠቅላይ ፍርድ ቤት የህግ ጥናትና ምርምር ዳይሬክተር ከሆኑት አቶ አሮን ደጎል ጋር ያደረግነው ውይይት ክፍል 2 ይቀጥላል። እንድትከታተሉ እንጋብዛችኋለን። በተመሳሳይ ደግሞ አንቀጽ 14 ላይ ለፍርድ አፈጻጸም የሚከፈል ክፍያ በሚል ደግሞ የተቀመጠ አለ። እንደሚታወቀው የትኛውም የፍርድ ቤት ውሳኔ እስካልተፈጸመ ድረስ ወረቀት ላይ ያለ ነገር ነው፣ ምንም ጥቅም የለውም ልንል እንችላለን። ፍርድ ቤቶችም ደግሞ የሰጡትን ውሳኔ የማስፈጸም ግዴታ አለባቸው። ስለዚህ አንድ ሰው መጀመሪያ ዳኝነት ሲከፍል ለፍርድ ቤቱ አገልግሎት ውሳኔ ያስወስናለሁ ብሎ ሳይሆን ውሳኔው ከተወሰነ በኋላ አስፈጽማለሁ ነው፣ ውጤቱ ስለሆነ የሚጠቅመው ማለት ነው። ተወስኖ ብቻ ቁጭ ካለ ምንም ውጤት ስለሌለው ማለት ነው። ስለዚህ ለምንድን ነው ደግሞ የመጀመሪያ የዳኝነት ክፍያ እንዲከፍል ተደርጎ ከዛ ደግሞ በድጋሚ ደግሞ ሌላ ስሌት ወጥቶለት የፍርድ አፈጻጸም ክፍያ አሁን ከዚህ ቀደም የነበረው 25 ብር ወረቀት ስለሆነ የሚወጣ ነገር ስላለ ነው። አሁን ፐርሰንት ይወጣለት ለምንድን? እሺ ፐርሰንት ሳይሆን አክቹአሊ በቁርጥ ነው የተቀመጠው። አፈጻጸም በተመለከተ አንድ አባባል አለ። እሺ ከማስፈረድ ማስፈጸም ይብሳል አይነት ነገር ያለው ማለት ነው፣ አይነት መልእክት ያለው። ፍርዱ ልክ ውሳኔው ሲሰጥ እንደ ውሳኔው እንደ ፍርዱ ከተፈጸመ ለምሳሌ ይሄን ያህል ገንዘብ ልትከፍል ይገባል ለከሳሽ ወር ለፍርድ ባለመብት ተብሎ ፍርድ ባለዕዳው እሺ በጀ ብሎ የፍርዱን ትዕዛዝ አክብሮ ኤቲካል የሆነ ሲቲዝን ሆኖ ሄዶ የተባለውን ገንዘብ ገቢ ሊያደርግ ይችላል። ሁለቱም ተጨባብጠው በሰላም ሊለያዩ ይችላሉ። ፍርዱ ተፈጸመ ያለምንም ሌላ ተጨማሪ ነገር ማለት ነው። ነገር ግን ይሄ የህጉ ምኞት ነው፣ ይሄ የህጉ ፍላጎት ነው። ግን ሁሌ እንደዚህ ነው ወይ ነው? ከዋናው ክርክር ከከሳሽና ተከሳሽ ካደረጉት ዋናው ክርክር ባልተናነሰ ሁኔታ አፈጻጸም ራሱን የቻለ ሂደት ደግሞ የሚያስከትላል። ስቴክሆልደሮች ይመጣሉ። ለምሳሌ ባንክ ይመጣል፣ መሬት አስተዳደር ይመጣል፣ ምናምን ይመጣል፣ ሌሎች ባለመብትነን ባዮች ይመጣሉ፣ ይገባናል ይላሉ፣ ሊፈጽም አይገባም ይላሉ። ሌላ ራሱን የቻለ ውዝግብ፣ ራሱን የቻለ ትራያል ደግሞ የአፈጻጸም ትራያል ደግሞ ይመጣል። እንደ አዲስ ቁጭ ብሎ ማስረጃ ሊያይ፣ ቁጭ ብሎ ሊያከራክር፣ ቁጭ ብሎ መብታቸውን ዲፋይን ሊያደርግ ነው ማለት ነው ፍርድ ቤቱ። ስለዚህ ይሄ ከዛኛው ጋር ተዳብሏል የሚባል ነገር አይደለም፣ ራሱን የቻለ ትራያልም እንደመሆኑ መጠን ማለት ነው። ስለዚህ ከዛ ጋር ተመጣጣኝ አክቹአሊ ተመጣጣኝም አይደለም። ይሄ ምንድነው በጣም ያነሰ ቀደም የተባለው የዳኝነት የፍትህ አገልግሎት በገንዘብ የማይተመን ነው። ኦፍ ኮርስ እዚህ ላይ የተቀመጡት ነገሮች የዳኝነቱን ሰርቪስ ይመጥናሉ፣ ኤግዛክት ፊት ያደርጋሉ ተብሎ አይደለም የተቀመጡት። እንደው ጀስት ቅድም እንደተባለው ዙፋንም እንዳለችው ኮስቱን ከቨር ለማድረግ ያክል ብቻ እንጂ የዳኝነት አገልግሎትማ በገንዘብ ለመተመን መሞከር
መብቴ ይሄን ያህል ገንዘብ ያወጣል፣ ይሄን ያህል ዋጋ አለው፣ በዚህ ገንዘብ መጠን ይወሰናል ብሎ እንደማለት ነው። ያ ደግሞ ሊሆን አይችልም። ስለዚህ የሚመጣጠንም አይደለም። ለዛ ነው ቢዮንድ ሞኔታሪ ቫልዩ የምንለው ከገንዘባዊ ዋጋ በላይ ያለው እንትን ነው ይሄ። ስለዚህ እንደው ኮስቱን ከቨር ለማድረግ ያህል እንጂ ይመጥናል ተብሎ አይደለም። ስለዚህ እነኚህ እንደው ያንሳሉ ካልተባለ በስተቀር ያን ያክል የተጋነነ ነው የሚባል አይደለም። ምናልባት ቅድም እንደተባለው በፊት ከነበረው 25 ብር በአንድ ጊዜ ወደ 300 ብር ከዛም በላይ ሲሆን ቅድም እንዳልኩት እኔም ከዚህ በፊት ምንም ስላልተነካካ እንደዚሁ ስሙዝሊ ኦሬ ውስጣችን የገባ ነገር ስለሆነ ድንገት 300 ብር ሲባል ሾክ እናደርግ እንደሆን እንጂ 300 ብር ብዙ ሆኖ አይደለም። ግን ከሚሰጠው አገልግሎት አንጻር፣ ከሚፈጀው ጊዜ አንጻር፣ ከሚያስነሳው ኢሹ ከሚያስነሳው ክርክር አንጻር ይሄ በቂ ነው ተብሎ ነው ታምኖበት የወጣው። ለያይቶ ማስቀመጥ ለምን አስፈለገ? አንድ ተከራካሪው ግን ወደ ፍርድ ቤት ሲመጣ መጀመሪያውኑ ዳኝነት ይከፍል የለ ወይ የተባለው እንግዲህ ሁሉም ፍርድ ቤቶች ራሳቸው አከራክረው የወሰኗቸውን ጉዳዮች ብቻ አይደለም የሚያስፈጽሙት። እንደምናውቀው ከነሱ ውጭ የተሰጡ ውሳኔዎችንም የፍርድ ቤትን የመፈጸም ስልጣን መሰረት አድርጎ እንዲፈጸሙ ወደ ፍርድ ቤቶች የተለያዩ ውሳኔዎች ይቀርባሉ። ስለዚህ ፍርድ ቤት እንደሚሰጠው ማንኛውም አገልግሎት ለነዚህም ራሱን የቻለ ተመን ማስቀመጡ ተገቢ ስለሆነ ነው። ያኛው በክርክር ሂደት ሙሉ የሚከፈለውን ክፍያ ልናስከፍላቸው ስለማንችል ለነዛ ወገኖች። ሌላው ግን ራሳቸው ያዩቸውንም ጉዳዮች ቢሆን ሁሉም በአፈጻጸም ሂደት ውስጥ የሚያልፉ አይደሉም። ቅድም አቶ አሮን እንደገለጸው አንድ ተከራካሪ ወገን ውሳኔ ካስወሰነ በኋላ በራሱ መንገድ ያን ውሳኔ የሚያስፈጽምበትንም እድል ስላለ በዋናው ጉዳይ ላይ እስከ መጨረሻ ድረስ ላለው ሂደት መክፈል የለበትም ነው ደንቡ እያለ ያለው። በራሱ ውሳኔውን ማስፈጸም የሚችልበት እድል ካለ ለአፈጻጸም የሚከፍለው ክፍያ ይቀርለታል እንደማለት ነው። ለያይቶ ማስቀመጥ የተፈለገበት ሌላው ዓላማ። ሌላው ግን ከዚህ በፊትም እንደተባለው በአፈጻጸም በነፃ አልነበረም። ያች 25 ብር የትእዛዝ ፋይል ተብላ ስትከፈትም ክፍያ ነበረው። ስለዚህ አሁን ምናልባት ቅድም ጀስቲፊኬሽኑ ስለተቀመጠ ከዛ አኳያ የተቀመጠው ተመን ብዙ ነው አይደለም የሚለው አከራካሪ ሊሆን ይችላል። ግን ያንን መሰረት አድርጎ ነው የተቀመጠው ተመኑ ማለት ነው። የበፊቱንም አሰራር ተከትሎ የመጣ ነው። በፊትም የራሱ የሆነ ክፍያ አለው። አሁንም ደግሞ ለአፈጻጸም ቅድም በጠቀስኳቸው ምክንያቶች የራሱ የሆነ ክፍያ ተቀምጦለታል እና ለብቻው መቀመጡ ለፍርድ ቤቱ ጥቅም ብቻ ሳይሆን ለተከራካሪ ወገኖችም ጥቅም እንደሆነ ግዴታ ይሄን መክፈል የማይጠበቅበት ተከራካሪ ወገን መክፈል እንዳይኖርበት፣ ለአፈጻጸም ብቻ የሚመጣ ተከራካሪ ወገን ካለ ደግሞ ይህ ትልቁን ለክርክር ሂደት ሙሉ የሚከፈለውን ክፍያ መክፈል እንዳይኖርበት ራሱን የቻለ ተመን ማስቀመጡም ተገቢ ስለሆነ ነው የሚለው ለመጨመር ነው። እንግዲህ ይሄ እዚህ ጋር የተቀመጠው አንቀጽ ፍርድ ያረፈው ከ0 እስከ 100 ሺህ ብር ከሆነ ከ100 ሺህ ብር እስከ 200 ሺህ ብር ከሆነ ብሎ ያስቀምጣል። ትክክል ነው። ለምሳሌ ከዚህ ቀደም የዛሬ ረጅም ዓመት የነበረው 25 ብር አሁንም 25 ብር ሆኖ ይቀጥል አይደለም። ሪዝናብል የሆነ ወይም ደግሞ በጣም ምክንያታዊ የሆነ ጭማሪ የሚጠበቅም ነገር ነው፣ አግባብ ነው ብዬም አስባለሁ። ነገር ግን አሁን በተነሳችሁበት አርጊመንት እንሂድና ፍርድ ነው የምናስፈጽመው፣ ፍርድ ነው የሚያስፈጽመው ፍርድ ቤቱ ካልን የሚወሰነው ውሳኔ መፈጸም አለበት። ይሄ መርህ ነው። ከዛ በኋላ ዋጋ ለምንድን ነው የሚወጣለት ጥያቄ። ለምሳሌ ውሳኔ ተሰጠ፣ 100 ሺህ ብርም ይሰጥ 200 ሺህ ብርም ይሰጥ 300 ሺህ ብር የሚሆን ውሳኔው ለምንድን ነው ከብር ይሄን ያህል ጀምሮ ሲሆን ይሄን ያህል ብር ትከፍላለህ እየተባለ የሚሄደው? አሁን ከዚህ ቀደም የነበረው አፈጻጸም ከሆነ አፈጻጸም ነው፣ ማተር አያደርግም። የተወሰነው ውሳኔ ማለት ነው አይደል? ምን ያመጣል? አሁን አፈጻጸሙ ኮምፕሊኬትድ እየሆነ ይሄዳል ልንል አንችልም፣ የገንዘቡ መጠን ከፍ እያለ ሲሄድ ማለት ነው። ምክንያቱም ተመሳሳይ ፕሮሰስ ስለሚያልፍ በጣም ትንሿ ገንዘብ የተወሰነበት መዝገብ ዓመታት ፈጅቶ በጣም ትልቅ ብር ደግሞ ውዝን 1 ወር ሊፈጸም ይችላል። ስለዚህ እንደየኬዙ አይነት ይወሰናል እንጂ የተወሰነው የገንዘብ መጠን አይደለም ያፈጻጸም ክርክሩን ውስብስብ እያደረገና ጊዜ እየፈጀ የሚለው የተከራካሪው አይነትና የጉዳዩ አይነት ነው የሚወስን የሚመስለኝ። ስለዚህ ከተቀመጠስ ለምንድን ነው ለምሳሌ 25 ብር የነበረው ይህን ያህል ብር ተብሎ ከተቀመጠ ዋጋ በተወሰነው ፍርድ ያረፈው ይህን ያህል እያለን የምንከፋፍልበትስ ምክንያት ምንድን ነው? እሱም ደግሞ ከጀርባው ምክንያት ካለው እንግዲህ ምንድን ነው ኦፍኮርስ እውነት ነው። የአፈጻጸም ሂደቱ የሚከተለው ተመሳሳይ ሂደት ወይም ደግሞ በተመሳሳይ ሕግ ሊሆን ይችላል የሚፈጸመው። ግን ምን እንደማለት ነው የሚሆነው? አሁን ለሁሉም አይነት የአፈጻጸም ጉዳዮች ተመሳሳይ የሆነ ገንዘብ እናስቀምጥ ማለት ለምሳሌ እንደው አይበለውና 25 ብርም ለሚያስፈጽም ሰው 25 ብር እናስከፍለው እንደማለትም ነው የሚሆነው። የሆነ ቁጥር እናስቀምጥለት ብንል 1000 ለምን አይሆንም? በቁርጥ ስንል እኮ
1000 ብርም ለሚያስፈጽመው ሰው 1000 ብር ክፈል እንደማለት ነው። ስንት ሚሊዮን የሚያስፈጽመውም ወገን ደግሞ 1000 ብር ክፈል ማለት በራሱ ፍትሃዊ አይደለም ነው አንዱ። ያንንም ታሳቢ ባደረገ መልኩ ነው። ሁለተኛ ግን አጠቃላይ አከፋፈሉ መከፈል አለበት። የዳኝነት አገልግሎት ነው። ስለዚህ በመርህ ደረጃ ፍርድ ቤቱ የሚሰጣቸው አገልግሎቶች የዳኝነት ክፍያ ሊከፈልባቸው ይገባል የሚለው ላይ መርሁ ላይ ከተስማማን ተመኑ መነሻ የሚያደርገው እንግዲህ የሚቀርበውም የሚጠየቀውም መብት እኮ የተለያየ ነው። እንዴት ነው ፌር ይሆናል ወይ ነው? ለሁሉም አይነት ተገልጋይ ተመሳሳይ የሆነ መጠን ማስቀመጡ ከፍትሃዊነት አኳያ ማየት ያስፈልጋል ብዬ ነው የማስበው። ኦልሬዲ ለያይተናቸዋል ፋይል ስንከፍት። አዎ፣ ግን ቅድም እንዳልኩት ሁሉም በዛ ሂደት የመጡ ላይሆኑ ይችላሉ። አፈጻጸም ላይ የሚመጡ ጉዳዮች ፍርድ ቤቱ ያስኬዳቸው ክርክሮች ብቻ አይደለም የሚፈጸሙት። ቀጥታ አፈጻጸም ብቻ የሚመጡ ጉዳዮች አሉ ወደ ፍርድ ቤት። ስለዚህ ያንንም ታሳቢ ባደረገ እንግዲህ ኤግዛክትሊ ለእያንዳንዱ ኬዝ ባይ ኬዝ ፊት የሚያደርግ ነገር ላይሆን ይችላል። ይሄ ነገር ግን ሁሉንም ታሳቢ የሚያደርግ መሆን መቻል አለበት። አንደኛ የሚቀርቡት የአፈጻጸም ጉዳዮች የዳኝነት መጠናቸውንም ታሳቢ ማድረግ ይቻላል፣ እሱ ማድረግ ይገባል። እሱ ብቻ ግን ሳይሆን አሁን የዳኝነት መጠኑ ከፍ ሲል ገንዘብ ብቻ አድርገን ማሰብ የለብንም፣ ንብረት ነው የሚሆነው። ስለዚህ ንብረቶች በጨመሩ ቁጥር የአፈጻጸም ሂደቱ የሚወስደው ጊዜ በዛው ልክ ጊዜ፣ ጉልበት፣ የሚያስወጣው ወጪም በዛው ልክ እየጨመረ ይሄዳል ተብሎ ታሳቢ ይደረጋል፣ ሂደቱን ስለምናውቀው ማለት ነው። አጠቃላይ ግን አፈጻጸም አሁን ባለው በተለይ እንደምንመለከተው ዋናው ክርክር ሊወስድ ከሚችለው ጊዜ በላይ ሊወስድ ይችላል። ያንን ፍርድ ማስፈጸም ማለት ነው። ቀላል አይደለም። ፍርድ ማስፈጸም ተወሰነ ማለት በንጋታው ይፈጸማል ማለት አይደለም። ብዙ አይነት ክርክሮች፣ ብዙ አይነት ሂደቶች እና ልውውጦች የሚፈልግ ሂደት ስለሆነ ያ ደግሞ የዳኝነት አገልግሎት እስከሆነ ድረስ የራሱ የሆነ ተመን ወጥቶለት መቀመጡ ተገቢ ነው የሚል ሀሳብ ነው ያለኝ። ስለዚህ መጀመሪያ ፋይሉ ሲከፈት በተገልጋዮቹ ወይም ደግሞ በ100,000 ብር ክሌም ያለው ወይም ደግሞ የ100,000 ብር ጥያቄ ያለው ሰውና የ100 ሚሊዮን ብር ያለው ጥያቄ የከፈለው ገንዘብ መጀመሪያ ላይ ይለያያቸዋል። ስለ ፍትሃዊነት የምናመጣው ያኔ ይመስለኛል። ለምሳሌ 100,000 ብር የሚያወጣ ጉዳይና 100 ሚሊዮን ብር የሚያወጣ ጉዳይ ተመሳሳይ አይደለም ብለን የፍርድ ቤት ዳኝነት እንዲከፍሉ ስናደርግ መነሻው ላይ ልዩነት ፈጥረናል። ስለዚህ ከዛ በኋላ ሁለቱም ሲሚላር የሆነ ፖዚሽን ላይ ነው የሚሆኑት ብዬ ነው ማስበው። ሁለቱም የፍርድ ባለመብት የሚል ነው የሚኖራቸው እንጂ የተወሰነላቸው ገንዘብ ማተር የሚያደርግ የሚመስለኝ ወይም ደግሞ የጠየቁት ጥያቄ ማተር የሚያደርግ የሚመስለኝ መጀመሪያ መነሻው ላይ ስለሆነ እንደ ድጋሚ በተወሰነላቸው ገንዘብ ወይም ፍርድ ያረፈበት ብለን በዛ መሰረት ድጋሚ ማስከፈላችን እኔ ደግሞ ፍትሃ አይመስለኝም። ምክንያቱም የፍትሃዊነትን ስናነሳ በሁለቱ መካከል ያለውን ኦልሬዲ መጀመሪያ ላይ ስለለየ ነው ማለት ነው። የእናንተ ግን እሱ ላይ ምናልባት ምንድን ነው አሁን መጀመሪያ ላይ ያለው ፍርድ ቤት ክስ ሲመሰረትም እኮ በገንዘቡ መጠን በውስብስብ ያን ታሳቢ ተደርጎ ነው ሬቱ የተቀመጠው አይደለም። ስለዚህ አሁን እዚህ ጋርም ተመሳሳይ ሎጂክ ነው የተጠቀመው ይሄ ደንብ። ከፍ ያለ ዳኝነት ስትጠይቅ ከፍ ያለ ክፍያ ትከፍላለህ ነው መጀመሪያ ላይ ያለው። እሱን ግን ተመን ሲተመን የአፈጻጸሙን ቀንሶ ነው የተመነው እኮ ነው ደንቡ። አፈጻጸሙን ታሳቢ አያደርግም ያዛጋ የተቀመጠው ፐርሰንት። ስለዚህ ወደ አፈጻጸምም ሲመጣ ተመሳሳይ ሎጂክ ነው የሚጠቀመው። ከፍ ያለ ዳኝነት ያለው ውሳኔ ስታስፈጽም በአንጻራዊነት ነው እንግዲህ ከዛ ጋር የሚወዳደር አይደለም። በትክክል ፍርዱን መፈጸም ስላለበትም ነው። መወሰኑ ብቻ በቂ አይደለም። ከመወሰኑ በላይ ፍርዱ ማስፈጸሙ ተገቢ ስለሚሆን ነው ምናልባት የተቀመጠውም መጠን በዚህ መልኩ ዝቅ እንዲል የተደረገው። ግን በሎጂክ ደረጃ ግን ከፍ ያለ መብት ስታስፈጽም ከፍ ያለ ገንዘብ ትከፍላለህ የሚለው ተመሳሳይ ሎጂክ ነው ከዛኛው ጋር የተጠቀመው የሚለውን ለማስቀመጥ ነው። ቅድም እንደጠቀስ ነው ሁሉም ፍርድ ቤቱ ራሱ የወሰናቸው ጉዳዮች ብቻ አይደለም በአፈጻጸም የሚመጡት። አዲስ ጉዳዮችም ፍርድ ቤት መጥተው ሊፈጸሙ ይችላሉ፣ ከፍርድ ቤት ውጭ ያለቁ ጉዳዮች። ስለዚህ ያንንም ታሳቢ ማድረግ ያስፈልጋል የሚለውን ሀሳብ ለመጨመር ነው። የፍርድ ያረፈበት ብሎ ስለሚጀምር ነው ደንቡ። ፍርድ ያረፈበት ስለሚል እንግዲህ እነዛን ጉዳዮች ትተናቸው ፍርድ ያረፈበት ወይም ፍርድ ቤት የወሰነው ውሳኔ ስንል በሁለቱ መካከል ያለውን ለማወዳደር ነው እንጂ ልክ ነው። ለምሳሌ ከውጭ የሚመጡ ነገሮች ሲኖሩ ለማስፈጸም ቅሬታ ለማቅረብ ሌሎች ነገሮች ሲኖሩ ይለያያል አይደለ? ከእንደገና ደግሞ ቢለያይም ፌር ነው ልንል እንችላለን። ፍርድ ቤቱ መጀመሪያ ላይ ምንም ስላላስከፈለ ማለት ነው። ራሱ የሰጣቸው ውሳኔዎች ሲሆኑ ግን ፍርድ ያረፈበት ይሄን ያህል ከሆነ እያለ ስለሚጀምር ለዛ ነው የፍትሃዊነት ጥያቄውን ያነሳሁት። ከዚህ አንቀጽ 20 ላይ ደግሞ የዳኝነት የተከፈለ ገንዘብ ተመላሽ ስለሚደረግበት ሁኔታ ይልና ንዑስ ቁጥር 1 ላይ ከሳሽ የሆነው ወገን
የዳኝነት ክፍያውን ፈጽሞ እንደተሰጠው መዝገብ ቀጠሮ ከመያዙ በፊት ወይንም ቀጠሮ እንደተሰጠው መጥሪያ ወጪ ከመሆኑ በፊት ክሱን ለማቋረጥ ቢወስድ ለዳኝነት ከከፈለው ገንዘብ ላይ 5% ተቀንሶ ቀሪው ይመለስለታል ይላል። እንግዲህ እዚህ ደረጃ ላይ ሲደርስ ፍርድ ቤቱ የሰራው ስራ ብዬ ማስበው ፋይል መክፈት ነው። ከዛ በኋላ ምናልባት የመጥሪያ አልወጣም ለምንድን ነው ለምሳሌ አሁን ትልልቅ ገንዘብ የከፈሉ ባለጉዳዮችን እንመልከትና ለምሳሌ 1 ሚሊዮን ብር የከፈለ ሰው ከሆነ 5% እንቀንሳለን እና ለምን ለየትኛው ሰርቪስ ነው 5% የምንቀንሰው? ተገቢስ ነው ወይ? ምን ስለሰራ እንግዲህ አሁን ቅድም ስናወራ የነበረው ጉዳዩ ኮምፕሊኬትድ ሲሆን ፍርድ ቤቱ ካለው ጊዜ አንጻር ከወጪ አንጻር እያልን ስናነሳ ስለነበር ምን ስለወጣ ምን አይነት ጊዜ ስለፈጀ ነው እዚህ ደረጃ ላይ 5% ሊከፈል በሚል የተቀመጠው? እንግዲህ መጠኑ እንዳጠቃላይ ይሄኛውም ቢሆን ቅድም ደንቡ ላይ የተቀመጠው መጠን ያው አከራካሪ ሊሆን ይችላል። በስቷል አልበዛም የሚለው እንግዲህ ብዙ ውይይት ሊያስነሳ ይችላል። ግን በመርህ ደረጃ ደንቡም ላይ እንደተቀመጠው ማንኛውም ፍርድ ቤት ለሚሰጠው አገልግሎት ክፍያ ይከፈላል፣ ክፍያ መከፈል አለበት የሚለውን የሚከተል ነው አንቀጽ 20። ስለዚህ አንድ ተከራካሪ ወገን መዝገብ ሲያስከፍት እንግዲህ ፍርድ ቤቱ ቅድም እንደተጠቀሰው አሰራር ስራ ዘርግቶ ሰራተኛ መድቦ ለዛ የሚያስፈልግ መዝገብ ለመክፈት የሚያስፈልጉ ሪሶርሶችን አሟልቶ ነው የሚጠብቀው። ያንንም ሪሶርስ ፕሮቫይድ በማድረግ ነው የመዝገብ መክፈት ስራውን የሚሰራው። ስለዚህ አገልግሎት ሰጥቷል ማለት ነው። ለሰጠው አገልግሎት ደግሞ ዳኝነት መከፈል አለበት። ምን ያህል ነው የሚከፍለው የሚለው እንግዲህ ደንቡ ላይ 5% ድረስ ተቀንሶ ይመለስለታል ነው። አሁን መጠኑ ላይ ይበዛል ወይ አይበዛም የሚለው ነገር ቅድም እንዳልኩት ሊያከራክረን ሊያወያየን ይችላል። እሱ ላይ እኔ ካልኩሌሽን ሰሪ በእያንዳንዱ ካልኩሌሽን ሰርቼ አይ ፌር ነው አይደለም የሚለው ላይ መግባቱ በራሱ የሆነ ብዙ ኢሹ ሊያስነሳ ስለሚችል ማለት ነው። ግን ፍርድ ቤቱ ግን አገልግሎት ሰጥቷል። ይህን አገልግሎት ለሰጠበት ደግሞ በመርህ ደረጃ በተቀመጠው አግባብ መከፈል ስላለበት ይህን ያህል ትከፍላለህ እዚህ ከደረስክ የሚለውን ነው የሚያስቀምጠው ለማለት ነው። ልክ ነው። መቀነስ የለበትም አይደለም። ፋይል ተከፍቷል ቢያንስ። ግን ጉዳዮቹ የምንም ያህል ገንዘብ የተከፈለባቸው ይሁኑ ክሌሞቹ ምንም ያህል የበዙ ይሁኑ ጉዳዩ ግን የጉዳዩን ውስብስብነት ወይም ደግሞ የተከፈለበትን ገንዘብ ልዩነት በሚያሳይ ሁኔታ አይደለም። ተመሳሳይ ለምሳሌ 1,000 ብር የተከፈለበትና 10,000 ብር የተከፈለበት ወይም 100,000 ብር የተከፈለበት ጉዳይ ከሆነ እዚህ ስቴጅ ላይ ሲደርስ የተሰጠው ሰርቪስ ሲሚላር ነው። ስለዚህ ለምንድን ነው ቋሚ የሆነ ለምሳሌ የወረቀቱ የባከነው ጊዜ ካልኩሌት ተደርጎ ፊክስድ የሆነ ይህን ያህል ብር ተብሎ ልክ አሁን ቅድም ሲገለጽ እንደነበረው በቁርጥ መሆን ይገባዋል እንጂ 5% ካልን ቅድም ስናወራ የነበረው ስለ ፍትሃዊነት በሁለቱ መካከል ያለ እኩልነት ምናምን የምንለውን ተመሳሳይ አገልግሎት ሰጥተን ግን የገንዘቡ መጠን ከፍ ስላለ ብቻ መለያየት ይሆናል። አንደኛ፣ ሁለተኛ ደግሞ ፌርም ነው ብዬ አላስብም። ምክንያቱም እጅግ በጣም የተጋነነ ገንዘብ የሚከፈልበት የዳኝነት ክፍያ ሲሆን 5% እጅግ በጣም የተጋነነ ከተሰጠው ሰርቪስ አንጻር ሊሆን ስለሚችል ማለት ነው። እሱ ነው እዚህ ላይ ያለኝ ጥያቄ። ሌላው እዚሁ አንቀጽ ንዑስ ቁጥር 6 ላይ ክስ ከተሰማ በኋላ ደግሞ ጉዳዩ ክስ መስማት ደረጃ ከደረሰ በኋላ ክሱን ከሰማ በኋላ የፍርድ ቤቱ ዳኝነት ሙሉ በሙሉ አይመለስም ይላል። ይህንን በሚመለከትስ ለምሳሌ ከክስ መስማት በኋላ ያሉ ጉዳዮች በጣም ረጅም ሊሆኑ ይችላሉ። ለምሳሌ ማስረጃ መስማት ቀላል አይደለም። ማስረጃ ከሰማን በኋላ ወደ ውሳኔ ነው ልንል እንችላለን፣ ግን ፕራክቲካሊ እንደዛ ስላልሆነ ማለት ነው በጣም ብዙ መመላለሶች ስለሚኖሩ ፍርድ ቤቱ ጫና አለበት። ባለጉዳዮች ወይም ደግሞ ያልተገባ ክርክርን ወይም ደግሞ ስምምነትን ኢንካሬጅ እናደርጋለን፣ ያልተገባ ክርክርን ደግሞ ዲስካሬጅ እናደርጋለን። አላማው ይሄ ነው ተብሎ ከተነሳ ክስ ከተሰማ በኋላ ሁለቱ ወገኖች በመስማማትም ልንለው እንችላለን፣ ወይም አንዱ ወገን በቃኝ ብሎ ክርክሩን ማቆም ቢፈልግ ሊያበረታታ የሚችልበት ሊቀነስ የሚገባበት ነገር አይኖርም ወይ? የቀረውስ ጊዜ ዋጋ ሊያስቀንስለት አይችልም ወይ? ቅድም ስትሉ ከነበረው አርጊመንት ስንነሳ የሚሰጠው አገልግሎትና ከሚወስደው ጊዜ አንጻር ማለት ነው። ከክስ መስማት በኋላ ነው የሚለው እንግዲህ አሁን ድንጋጌው ከክስ መስማት በኋላ ምን ቀረ ኢንሴንስ ኦልሞስት ነገሮች ሁሉ እየተጠናቀቁ እየሄዱ ነው። ኦልሞስት
የእንትኑን ጉዳይ 50-60% እያጠናቀቀ ነው እየሄደ ያለው። ኦልሞስት ሊሰጡ የሚገባቸው ሰርቪሶች ተሰጥቷል ማለት ይቻላል። ከዛ በኋላ የሚቀረው የተወሰነ ነው፣ በጣም ጥቂት ነገር ነው የሚቀረው እና እዚህ ላይ አዎ እንደተባለው ፍትሐዊ ስነ ስርዓት ህጋችንም ይፈቅዳል። በፍትሐዊ ስነ ስርዓት ህጉ 278 በተለይ በፈቃድ ያለ ፈቃድ ክስ ማቋረጥ የራሱ የሆነ ሲሪየስ የሆነ ኮንሲኩዌንስ አለው። በፈቃድ ግን ክስ ማቋረጥ ይቻላል። አንዱ ክስ ከሚቋረጥባቸው መንገዶች ያው እርቅና ስምምነት ነው። ግን እዚህ ላይ ፍርድ ቤቱ እርቅና ስምምነቱን አይቶ አጽድቆ አበረታቶ ሲፈቅድላቸው ተገቢ የሆነ ትዕዛዝንም ሊሰጥ ይችላል። ትዕዛዝ ይሰጣል ብሎ ያስቀምጣል አይደለም? የፍትሐዊ ስነ ስርዓት ህጉ ድንጋጌ ከሚሰጣቸው ትዕዛዞች አንዱ ለምሳሌ የዳኝነት አከፋፈልን በተመለከተ ሊሆን ይችላል። ስለዚህ እዚህ ላይ ኦልሞስት የተሰጠው ሰርቪስ ተጠናቋል ማለት እንችላለን። እንግዲህ አሁን ቅድም ዙፋን የሚያነሳቸው 5% የተጋነነ ሊመስል ይችላል። ቅድም እንዳልኩት ነው እኔ ሳይሻሻልም ስለቆየ ሳይነካም ስለቆየ አሁን ድንገት ሲመጣ የተጋነነ ሊመስል ይችላል። አንድ ሁለተኛ ነገር ተጋኗል አልተጋነነም ያው ሰብጀክቲቭ ነው። ምናልባት ለተወሰነ ሰው አይ ይሄ ብዙም አልተጋነነ፣ ለተወሰነ ሰው ደግሞ ተጋኗል ሊል ይችላል። ሶስተኛ ነገር በቁርጥ ማስቀመጥ አይቻልም የተባለው እንደ አማራጭ ነው። በቁርጥም ማስቀመጥ ይቻላል፣ ኦፍ ኮርስ በፐርሰንትም ማስቀመጥ ይቻላል። ግን ዋናው ነገር እዚህ ላይ ምንድነው መታየት ያለበት? ቅድም መነሻዬም ላይ እንዳልኩት አንድ ሰው ክስ ሲመሰርት ይሄ አሁን ሀሳቡን ቀይሮ ክሱን ቢያቋርጥ ቢቶ ወይም ሌሎች አማራጮችን ቢፈልግ ኦልሬዲ ክስ ጀምሯል፣ ወስኗል። መብቴን በዚህ መልኩ ነው ማስከበር ያለብኝ ብሎ መንገድ ጀምሯል። ከዛ በኋላ ሀሳቡን ቀይሮ ቢመለስ ምንድነው ኮንሲኩዌንሱ? ምንድነው ኢፌክቱ? አሁን 5% ይሁን 1% ይሁን 10% ይሁን አቆይተ ነው ማለት ነው። ግን ኮንሲኩዌንስ ሊኖረው ይገባል። እዚህም ላይ ሂደቱን ካጠናቀቀ በኋላ መታረቃቸውን መስማማታቸውን ፍርድ አይቃወም፣ እንደውም ያበረታታል። ነገር ግን እዚህ ላይ ደግሞ የወጣ ወጪ አለ፣ እዚህ ላይ ደግሞ ኮስት አለ፣ እዚህ ላይ ደግሞ ሪሶርስ አለ። ስለዚህ ያንን ደግሞ ማካካስ መቻል አለባቸው። ስለዚህ ያንን ታሳቢ ተደርጎ ነው እንጂ ገንዘቡን ለመሰብሰብ ወይም ገቢ ለመሰብሰብ እንደተባለው ወይም ደግሞ ይሄ ነገርማ እንዳያቋርጡ ክሳቸው እንዳያቋርጡ እንዲቀጥሉበት የሚያበረታታል ከሚል መነሻም አይደለም የሚለውን ለማምጣት ነው። በተግባር ግን እንደዛ አይመስለኝም። እኔ ለምሳሌ የመልስ መቀበል ሬጅስትራር ላይ ያልቃል። ከዛ በኋላ ቀጥሎ ያለው ሁለተኛ ደረጃ ላይ ያለው ክስ መስማት ነው። ከክስ መስማት በኋላ ያለው ነው እንደውም በተግባር በጣም ብዙ ጊዜ የሚፈጀው። እንደተባለው የክስ ከተሰማ በኋላ ጉዳዩ አልቋል ልንል የምንችልበት ነገር በተግባር ካለው ጋር ትንሽ የሚጋጭ ይመስለኛል። አመታት የሚፈጀውም ክስ እስኪሰማ ድረስ አይደለም። ፍርድ ቤቶች እኮ ኦልሬዲ መጀመሪያ የፋይል ሲከፈት እኮ መልስ የማቅረብና ክስ የመስማትን ቀጠሮ እኮ ይዘው ነው የሚጀምሩት አይደል? ስለዚህ ሁለቱ በጣም በትንሽዬ የጊዜ ጋፕ የሚጠናቀቁ ናቸው። ከዛ በኋላ ያለው ነው አመታት የሚፈጀው። ማስረጃ መስማት ልንለው እንችላለን። የተጠየቁ ጥያቄዎች ካሉ ፍርድ ቤቱ ባለው የስራ ጫና መመላለስ ሊሆን ይችላል። ባለጉዳዮች በሚያቀርቡት አቤቱታ ሊሆን ይችላል። ዋቴቨር ብቻ ከክስ መስማት በኋላ ሁሉም ኬዝ ላይ ነው ማለት ባንችልም ከክስ መስማት በኋላ ግን በጣም በርካታ ፍርድ ቤቱ የሚሰራቸው ስራዎች አሉ። ስለዚህ ተጠናቀቀ ልንል የምንችለው አይመስለኝም። ከእንደገና ደግሞ ይጋጫል ቅድም ካልነው ጋር 5% የፋይል ገና እንደተከፈተ 5% የምንቀንስበት ምክንያት ስለ አገልግሎት አሰጣጥ ነው እያልን ከነበረና እዚህ ጋር ደግሞ ብዙ ሄደናል የምንል ከሆነ አሁንም ዋጋ እያወጣንለት ያለ ነው ለምንሰጠው ሰርቪስ ከሆነ እና ታዲያ ለሚሰጥ ሰርቪስ ከሆነ ታዲያ ፋይል ሲከፈት የሚያቆመው ሰውዬ ለምን ይሄን ያህል 5% እንዲከፍል ያደርጋል የሚለው እርስ በርስ የሚጋጭ ይመስለኛል። በድጋሚ መታየት ካለበት ነገር አንዱ ይመስለኛል ይሄ ነው። ስለዚህ ከዚህ ከክስ መስማቱ ጋር ምናልባት የሚጨምሩት ነገር ካለ ምንድነው? ብዙ የተለየ ሀሳብ የለኝም። ግን ክስ ከተሰማ በኋላ እንግዲህ ህጉን ነው ማየት ያለብን። አሁን አንዳንድ ጊዜ በተግባር ያሉ ውስንነቶች ብዙ ነገር እንድናነሳ ሊጋብዘን ይችላል። ክስ ከተሰማ በኋላ እኮ በጣም እንደውም ብዙ ጊዜ ሊፈጅ ይችላል፣ ሊወስድ ይችላል። እንደውም አሁን ባለው በተግባርም ያለው እኮ ጉዳዮች ክስ ከተሰሙ በኋላ ነው ብዙ ጊዜ የሚፈጁት የሚለው ኦፍኮርስ በአሰራር ያመጣናቸው ችግሮች ናቸው። አሰራራችንን መፈተሽ ማሻሻል ሊኖርብን ይችላል። በህጉ ግን አንድ ጉዳይ ክስ ከተሰማ በኋላ ፍርድ ቤቱ አስፈላጊ ሆኖ ሲያገኘው ነው ማስረጃ ሊሰማ የሚችለው። ግዴታ ማስረጃ መስማት ሂደት ውስጥ መግባት ላይኖርበት ይችላል። መዝገቡን መርምሮ ሲያየው ውሳኔ መስጠት አስፈላጊ ነው ብሎ ካመነ እዛ ጋር ውሳኔ ሊሰጥ ይችላል፣ ወደ ማስረጃ መስማት ሂደት ሳይሄድ ማለት ነው።
ይህ ከሆነ ደግሞ አብዛኛው የዳኝነት አገልግሎት አሰጣጥ ሂደቱ ኦልሞስት ተጠናቋል ወደሚለው ድምዳሜ ነው የሚወስደን። እንግዲህ የዳኝነት አገልግሎት ሂደቱም ጭምር ነው አይደለ? ዳኝነት የሚባለው መጨረሻ ላይ የሚሰጠው ውሳኔ ብቻ ሳይሆን አጠቃላይ እዛ ሂደት ላይ ለመድረስ የተካሄደበትም የተሰጠው አገልግሎት ነው ዳኝነት የሚባለው እና አብዛኛውን አገልግሎት ፍርድ ቤቱ ሰጥቷል። ኦልሞስት ወደ ማጠናቀቁ ሄዷል። ስለዚህ እዚህ ጋር ከደረሰ ማቋረጥ ትችላለህ፣ ግን የከፈልከው ዳኝነት ግን አይመለስልህም ነው ደንቡ እያለ ያለው እና ምናልባት ይሄ የጉዳዮችን በስምምነት የመጨረስን ጉዳይ ዲስካሬጅ አያደርግም ወይ የሚልም ጥያቄ ተነስቷል እና እንግዲህ ጉዳዮችን በስምምነት መጨረስ ወጪን መቀነስ አንዱ ነጥብ ነው። ኦፍኮርስ ተከራካሪ ወገኖች ጉዳያቸውን በስምምነት ሲጨርሱ ለፍርድ ቤት የሚከፍሉትን ዳኝነት፣ ለራሳቸው የሚያወጡትን ወጪ፣ ለጠበቃ የሚያወጡትን ብዙ ነገር ሊቀንስላቸው ይችላል። ወጪ ግን አንድ ነው። ወጪ መቀነስ አንዱ ጥቅም ነው። በስምምነት መጨረስ ሌሎች ብዙ ጥቅሞች አሉት። በመካከላቸው ያለው የስራ ግንኙነት ሊሆን ይችላል፣ ማህበራዊ ግንኙነት ሊሆን ይችላል፣ ቤተሰባዊ ግንኙነት ሊሆን ይችላል። ያንን ጠብቆ መሄድም ጭምር ነው እንግዲህ በስምምነት ሲጨርሱ የሚያገኙት ጥቅም። ሁለተኛ ግን ቅድም እንደተባለው ፍሌክሲብል የሆነ ፕሮሲጀር ልክ ፍርድ ቤት ላይ እንዳለው በጣም ጥብቅ የሆነ ፕሮሲጀርን ወይም ደግሞ ስነስርዓትን ሳይከተሉ በመካከላቸው ያለውን አለመግባባት መጨረስ እንዲችሉ የሚያስችል ነው። ከዛ ባለፈ ግን ወደ ፍርድ ቤት መጥተው ያን ያህል ርቀት ሄደው ክስ መስማት ከተደረሰ ግን ፍርድ ቤቱ አጠቃላይ ሂደቱን ኦልሞስት ወደ ማጠናቀቅ ስለሄደ ዳኝነቱን ትከፍላለህ ማለቱ እነዚህን ጥቅሞች ሁሉ የሚያስገኘውን በስምምነት ጉዳዮችን የመጨረስን እድልን ዲስካሬጅ የሚያደርግ ነው ሊያስብል አይገባም የሚል ሀሳብ ነው ያለኝ። እሺ፣ ቅድም የዳኝነት ክፍያን በሚመለከት ስንነጋገር ዳኝነት እንዳይከፍሉ ከሚደረጉ አንዱ ለምሳሌ በድሃ ደንብ ጉዳዩ የሚቀርብ ከሆነ ነው ስንል ነበረ። አገልግሎቱ የሚሰጠው በነፃ ነው ማለት ይቻላል። ምክንያቱም አንደኛ ከአቅም በላይ የሆነ ወይም ደግሞ መክፈል የማይችል ሰው ከሆነ ከአቅሙ በላይ ከሆነ እንዲከፍል አይገደድም። የራሱ የሆነ በድሃ ደንብ እንዲያቀርብ ያለ ስርዓት አለ። ከዛ በኋላ ደግሞ መጨረሻ ላይ ተከሳሹ እንዲከፍል ወይም ደግሞ ዋጋ እንዲያወጣ ያደረገው ሰው እንዲከፍል ማድረግ ይቻላል ስንል ነበረ። ስለዚህ የዳኝነት መጠኑ ወይም የዳኝነት ክፍያ መጠኑ እየበዛ ገንዘቡ እየበዛ በሄደ ቁጥር ሰዎች የመክፈል አቅማቸው ዝቅ ስለሚል ይህንን ክፍያ መክፈል አልችልም በሚል ምክንያት በድሃ ደንብ የሚቀርቡ አቤቱታዎች እንዲበራከቱ የሚያደርግ ነው፣ የሚጠበቅም ነው ይህንን ደንብ ተከትሎ። ምክንያቱም ቅድም ሲገለጽ እንደነበረው ደንቡ ለመሻሻል በጣም ረጅም ጊዜ የፈጀ ቢሆንም ያለው ርቀትና የተቀመጠው ገንዘብ ግን ቀላል ሊባል የሚችል አይደለም። የተጋነነ ነው ወይስ አይደለም እንደየባለ ጉዳዩ የሚወሰን ነው። ቅድም ስንል እንደነበረውም ደግሞ ከፍርድ ቤቱ ከሚሰጠው አገልግሎትም አንጻር የተጋነነ ነው የሚል የሚቀርቡ አቤቱታዎች፣ ስሞታዎች እንዳሉ እናንተም ሰምታችኋል ብዬ አስባለሁ። ስለዚህ የዳኝነት ክፍያን በሚመለከት በድሃ ደንብ የሚቀርቡ አቤቱታዎችን የሚያበራክት ከሆነ ድሃ ማን ነው ወይም ደግሞ በድሃ ደንብ እንዲቀርብ አቤቱታ የሚያቀርበው ሰውና ተቀባይነት የሚያገኘው ማን ነው የሚለው ደግሞ ቀጥሎ የሚመጣ የሚያጋጥም ችግር ይመስለኛል። አንደኛ ፍርድ ቤቶች በድሃ ደንብ የሚቀርቡ አቤቱታዎች ሊጨናነቁ ይችላሉ። ከዚህ ቀደም ቀጥታ አቤቱታ የሚከፈት የነበረው አሁን ቀድሞ በድሃ ደንብ የሚቀርብ ይኖራል። ክርክሩን እንደውም ወደኋላ ሊወስደው ይችላል። የፍርድ ቤቶችንም ጫና ሊያበዛ እንደሚችል እገምታለሁ። ስለዚህ የድሃ ደንብ ደግሞ አቤቱታ የሚቀርብ ከሆነ ሌላኛው ተከራካሪ አስተያየት ሀሳብ እንዲያቀርብበት ስለሚያደርግ ሰዎች በድሃ ደንብ አቤቱታ ለማቅረብ የሚፈቀድላቸው ንብረት ስላላቸው ነው ወይንስ ያንን ገንዘብ ለመክፈል የሚያስችል ገንዘብ በራሳቸው ገንዘብ ያላቸው ስለመሆኑ ነው የሚለው ደግሞ ቀጥሎ የሚመጣ ክርክር ስላለ እዚህ ላይ ፍርድ ቤቱ እንዴት ተዘጋጅተዋል? የድሃ ደንብን ደግሞ ፍርድ ቤቱ ሲያስተናግድ አንድ ሰው ቤትና መኪና ስላለው በቃ ቤትና መኪናውንም ሸጦ ቢሆን ገንዘብ ስለሌለው የዳኝነቱን ሊከፍል ይገባል ነው የምንለው? ወይንስ ቤትና መኪና ቢኖረውም ይህንን ገንዘብ ሊከፍል የሚችልበት ካሽ ወይም ደግሞ ገንዘብ ከሌለው በድሃ ደንብ ሊከፍል ይችላል ማለት ነው? እንዴት ነው ያስተናግደው ፍርድ ቤቱ? ወይ እዚህ ጋር መታየት ያለበት በፍትሐ ብሔር ስነ ስርዓት ህጋችን የድሃ ደንብ ወይም ደግሞ አንድ ሰው ገንዘብ ከሌለው ወይም ደግሞ መክፈል ካልቻለ ወይም የመክፈል አቅም ከሌለው የመክፈል ችሎታ ከሌለው በነፃ ክስ የሚመሰረትበት ኮንሴፕት እንደሆነ ከቁጥር 467 ጀምሮ ያሉ ድንጋጌዎች ያስቀምጣሉ። ግን እዚህ ላይ ድሃ ማን ነው? መክፈል አቅም የሌለው የትኛው አካል ነው? ምን አይነት ሲሆን ነው የሚለውን ነገር የሚወስነው ፍርድ ቤቱ ነው።
ይሄም ደግሞ ፍርድ ቤቱ ሲወስን ምንም መሰረት አድርጎ ነው? አንደኛ በድሃ ደንብ ክሴን ልመስረት ብሎ የሚያመለክተው ሰው በሚያቀርበው ማመልከቻና በሚያቀርበው ማስረጃ ነው አንድ። ሁለተኛ ያኛው ወገን አይ እንደተባለው አስተያየትም እንዲሰጥ እድሉ ይሰጠዋል። የሚያቀርበው አስተያየት የትኛውን አሳማኝ የትኛው ነው ሚዛን የሚደፋው? ይሄ ሰውዬ መኪናም ይኖረው አውሮፕላንም ይኖረው ቤትም ይኖረው ምንም ይኖረው ካሽ በካሽ የሚከፍለው ገንዘብ ከሌለ ኦፍኮርስ በቃ ምክንያቱም ያ አውሮፕላን ወይ መኪና የሚጠቀምበት ሊሆን ይችላል፣ ገቢ ማስገኛው ሊሆን ይችላል። እሱ ከተቋረጠበት ሊከስር ይችላል፣ ኦር መኖርም ላይ ይችላል። ቤቱንም ሸጦ ይክፈል ከተባለ የት ሆኖ ሊከራከር የሚችለው በረንዳ እያደረ ወይም ጎዳና እያደረ ነው ብሎ የሚመዝነው ፍርድ ቤቱ ነው አይደለም። አንድ ቤት አለ ግን 4-5 ቤት ስላለ አንዱን ሸጦ መክፈል ይችላልም ካለ ፍርድ ቤቱ ነው የሚወስነው። ስለዚህ ድሃ ማን ነው የሚለውን ነገር የፍርድ ቤቱ ዲስክሬሽነሪ ፓወር ነው። በሚያቀርበው ማስረጃ እኔ መተዳደሪያ አለኝ፣ ኦፍኮርስ መተዳደሪያ ለምሳሌ ደሞዝ አለኝ፣ ኦር እንደተባለው ቤት አለችኝ ግን እያከራየሁ ነው የምኖረው። ስለዚህ ከዚህ ያለፈ ከእለት ጉርሴና ከዓመት ልብስ ያለፈ የምከፍለው ኤክስትራ እንትን የምትሸፍንልኝ አይደለችም ብሎ ፍርድ ቤቱን ማሳመን ከቻለና ፍርድ ቤቱ ከተቀበለው ኦፍኮርስ ድሃ ነው። ስለዚህ የፍርድ ቤቱ ዲስክሬሽን ነው አንደኛ። ሁለተኛ ነገር ቅድም እንደተባለው ይሄ ሰው እድሉ እንዲያገኝ ነው። ክስ ለመመስረት መብቱን ለማስከበር ፍትህ ለማግኘት ህግ ያስቀመጠለትን መብት ወይም ደግሞ በተፈጥሮ ያገኘውን ሰብአዊ መብቱን ህጉ እያስፈጸመለት ነው። ከዛ በኋላ የሱ ጉዳይ ነው የሚሆነው ኢነሰንስ ማስረጃ አቅርቦ እንደሚገባው ክሌም እያደረገው ያለው መብት እንደሚገባው አሳምኖ መውሰድ ከቻለና ኦል ኦፍ ሰደን ይሄ ሰውዬ ከድሃነት ወደ ሀብታምነት ከመጣ አንደኛ እሱ ራሱ ዳኝነቱን ይከፍላል። ኢቭን እሱ ራሱም ዳኝነቱን ላይከፍል ይችላል። ያ መብቱ የተጠየቀው ሰው ተከሳሹ ወገን አሁን የፍርድ ባለዕዳ ሆነው ያቺ ልትከፈል ይገባት የነበረችው ዳኝነት ተሰልታ እንዲከፍል ይደረጋል፣ ውጭና ኪሳራ በሚለው ማለት ነው። ስለዚህ ይሄ ሰው ድሃ ነኝ ማለቱ ለፍርድ ቤት ማመልከቱ ፍርድ ቤት ደግሞ መቀበሉ ግን ማስረጃውን መዝኖ በጣም ሪገረስ የሆነ ሲስተም ተጠቅሞ የዛኛውንም ወገን አስተያየት ጠይቆ ከፈቀደለት በኋላ ኦፖርቹኒቲውን ሰጠው ማለት ነው። መድረኩን አመቻቸለት። ከዛ በኋላ የሱ ጨዋታ ነው የሚሆነው። የሱ የማሳመን ችሎታ የማስረዳቱ አቅም ነው የሚሆነው። ስለዚህ ድሃ ማን ነው እንዴት ነው የፍርድ ቤቶችን ጉዳይ አያጨናንቅም ወይ የተባለው ዋናው ነገር ፍርድ ቤቱ ነው የሚወስነው። ስለዚህ ለፍርድ ቤቱ የተሰጠ ስልጣን ስለሆነ እዚህ ላይ የመጣ አዲስ ነገር የለም። ኦልሬዲ የፍትሐብሔር ስነ ስርዓት ህጋችን ያስቀመጠውን ነገር ነው ሪአፈር የሚያደርገው ይሄ ደንብ ማለት ነው ይቻላል። በተግባር የነበረው ጉዳይ ላይ ጥያቄ ስላለኝ ነው። ለምሳሌ አሁን በቃለ መሐላ ነው የሚቀርበው። በቃለ መሐላ የሚቀርቡ ድሃ ነኝ ብሎ በቃለ መሐላ ሲያቀርብ ሐሰተኛ ቃለ መሐላ ደግሞ ማድረግ ደግሞ በራሱ ያስጠይቃል አይደለ? ስለዚህ አንድ ሰው ቤቶች እንበለው እንደውም ቤት ብለን አናወርደው፣ ቤቶች እያለው መኪና እያለው ነገር ግን በፍርድ ቤት አቤቱታ ሲያቀርብ ዳኝነት ሊከልፍ የማይችልበት አቅም ላይኖረው የሚችልበት ፕሮባቢሊቲ እኮ አለ። ስለዚህ ይሄ ሰውዬ እኔ በድሃ ደንብ ይሄንን አቤቱታ ማስከፍተው ይህንን ክስ ማስከፍተው ምክንያቱም የምከፍለው የዳኝነት ክፍያ የለኝም ገንዘብ ብሎ ቢያቀርብ ጥያቄ ያስነሳበታል አይደለ? ቤቶችና መኪና ያለው ሰው ድሃ ነው ወይ ሲጀመር የሚል ክርክር ስለሚያመጣ ማለት ነው። ከዛስ ፍርድ ቤቶች ላይም ስንመጣ ደግሞ ድሃ ብለው የሚያስቡት የነበረው ወይም ደግሞ በድሃ ደንብ እንዲከፈል ብሎ ሲደረግ የነበረው በእርግጥስ ገንዘብ ያለውን ሰው ነበር ወይ? ልክ ቅድም ወጪ ኪሳራ ተቻቻሉ ሲባል የነበረ ፕራክቲካሊ ያለ ችግር ነው፣ እሱን ጋፕ መሙላት አለበት ሲባል እንደነበረው ቅድም እዚህ ጋር ፍርድ ቤቱ ራሱ ማየት ስላለበት ነው። ፍርድ ቤቱ ነው ይህንን የሚወስነው ስንል ፍርድ ቤቱ ነው ገንዘብ ሊያስከፍል የተቀመጠውና ይህንን ደንብ እንዲያስፈጽም ወይም ደግሞ ወደ ስራ እንዲቀይር። ስለዚህ ገንዘብ እዚህ ጋር መከፈል አለበት የሚል እንደ መርህ የተቀመጠ ኤክሰፕሽን የሆነን ነገር እንዴት ነው የፍርድ ቤቱ ዲስክሬሽን ብለን የምናስቀምጠው የሚለው ላይ የእናንተ መልስ በጣም አስፈላጊ ስለሆነ ነው። እንዴት ነው የሚስተናገደው? ምንድን ነው በዋነኛነት እዚህ ላይ በደንብ መታወቅ ያለበት እንግዲህ ይሄ ደንብ ከድሃ ደንብ አቀራረብም ትርጓሜም ይሁን አቀራረብም ይሁን መስተንግዶም ይሁን አዲስ ይዞት የመጣ ነገር የለም ነው። እንግዲህ የድሃ ደንብ አንድ በግልጽ የፍትሐብሔር ስነ ስርዓት ህግ 467 ላይ በግልጽ እንደተቀመጠው ድሃ የሚባለው ማን ነው የሚለው ገንዘብ የሌለውና ማግኘት የማይችል በሚል ነው የሚያስቀምጠው። ስለዚህ ይሄ ገንዘብ የሌለውና ማግኘት የማይችል ሰው ማን ነው? ምን ማለት ነው? ገንዘብ የሌለው ማግኘት የማይችል ምን ማለት ነው የሚለውን እንግዲህ ትርጉም የሚሰጠው ችሎቱ ዳኛ ነው። ስለዚህ ይሄ
ኬዝ ባይ ኬዝ የሚታይ ነው ማለት ነው። እንደኔ ኬዝ ባይ ኬዝ የሚታይ እንደ ነገሩ ሁኔታ እንደ ተከራካሪው ወገን እንዳለበት ቅድም እንደተባለው ምናልባት ገንዘብ የሌለው ማለት ካሽ እጁ ላይ ብር የሌለ ማለት ነው፣ ምንም ንብረት የሌለው ማለት ነው የሚለው እንደ ነገሩ ሁኔታ እየታየ በዳኞች የሚወሰን ነገር ስለሆነ እሱን እንግዲህ እዚህ ላይ አይ እንደዚህ ማለት እንደዚህ ነው ብለን የምናስቀምጠው ነገር ሊሆን አይችልም። በህግ ደረጃ ግን በግልጽ ኦፍኮርስ ከዚህ በፊትም ልክ እንደነበረው ከዚህ በፊት የነበረው የዳኝነት አከፋፈል ስርዓትን መነሻ ተደርጎ ዳኝነት መክፈል የማይችል ሰው የሚመጣበት ወደ ፍርድ ቤት የሚገባበት አንዱ በር ግን አሁንም እንደተጠበቀ ነው የሚለውን ነው ማስቀመጥ ያለብን። ሌላው ግን አንድ ተከራካሪ ወገን በድሃ ደንብ ክሱን ወደ ፍርድ ቤት አቅርቧል ማለት እስከ መጨረሻው ዳኝነት አይከፍልም የሚልም ድምዳሜ ደግሞ የሚያስተላልፍ እንዳይሆንም ጥንቃቄ ማድረግ ያስፈልጋል። ወደ ፍርድ ቤት ለመግባት ምንም አይነት አቅም ከሌለ፣ መብትህን ለማቅረብ ምንም አቅም ከሌለ፣ ምክንያቱም ንብረቱ መብቱ ሰው እጅ ላይ ሆኖበት ሊሆን ይችላል ይሄ ሰውዬ የተቸገረው። ስለዚህ መብትህን እስክታገኝ በነፃ እንድትከራከር ፈቅድልሃለሁኝ፣ መጨረሻ ግን በተወሰነልህ ልክ ዳኝነት ትከፍላለህ ነው ህጉ እያለው ያለው። ስለዚህ በድሃ ደንብ ክስን የማቅረብ መብት እንዲሁ በነፃ አገልግሎቱን ታገኛለህ የሚል መልእክት እስከ መጨረሻው እንዳይኖረው፣ ስለዚህ የምርም የተቸገረ ገንዘብ የሌለውና ማግኘት የማይችል ሰው ወደ ፍርድ ቤት መምጣት በድሃ ደንብ አስተናግዱኝ ብሎ መምጣት እንዳለበትም በደንብ የሚያመላክት ነው። ግን ማን ነው ያ ሰው? በትክክል ገንዘብ የሌለው የማያገኝ ማለት ምን ማለት ነው የሚለው ግን እንደ ነገሩ ሁኔታ የሚታይ ነው። ስለዚህ በዛ እሱ ደግሞ ለችሎቱ ለዳኛ የምንተወው ነው የሚሆነው። በመጨረሻም ደግሞ በዚህም ቅድም እንደተባለው በዚህ ሂደት ሁሉ አልፎ በድሃ ደንብ ተከራክሮ መጨረሻም ዳኝነት ክፈል ተብሎ በተወሰነለት ልክ የከፈለውም ደግሞ በኋላ ፍርድ ቤቱ በወጪና ኪሳራ ለበደለው ወገን ወይም ደግሞ መብቱን ላሳጣው ወገን እንዲከፍል የሚያደርግበት ነው። ከአሰራር ጋር ተያይዞ በትክክል ህጉ ባስቀመጠው መልኩ ነው ወይ የድሃ ደንብ አቤቱታ እየተስተናገደ ያለው የሚለው እሱ ብዙ ውይይት ሊያስነሳ ይችላል። ክፍተቶችም የሉም ብለን የምንደመድመውም አይደለም። አረዳዱ ላይ፣ አተረጓጎሙ ላይ፣ መጨረሻም የውሳኔ አሰጣጡ ላይ ልዩነቶች፣ ክፍተቶች ሊኖሩ ይችላሉ። እሱን እንግዲህ እየተፈተሸ መስተካከል ያለባቸው ብዙ ነገሮች ሊኖሩ ይችላሉ። እንደ ህግ ግን አሁን በወጣው ደንብም ከዚህ በፊትም ባለው የስነስርዓት ህግ ግን የፍርድ ቤት ክስ ለማቅረብ አቅም የሌላቸው ገንዘብ የሌላቸውና ማግኘት የማይችሉ ወገኖች ወደ ፍርድ ቤት መብታቸውን አቅርበው መከራከር የሚችሉበትን እድል ግን የሚነፍግ አይደለም የሚለውም ማስቀመጡ ተገቢ ነው እላለሁ። እሺ፣ የመጨረሻ ጥያቄ ምናልባት እንደ ፍርድ ቤት ማስተላለፍ የምትፈልጉት መልእክት ካለ ይህንን ደንብ ተከትሎ የወጣ የማስከፈያ ሰንጠረዥ አለ እዛው ላይ ማለት ነው እና እሱን በሚመለከት ቅድምን በተደጋጋሚ ስገልጸው እንደነበረ በጣም የተጋነነ እንደሆነ ሰዎች ሀሳብ ሲሰጡ ይሰማል። ተከራካሪዎች ደግሞ ወደ ፍርድ ቤት ሲመጡ ከሚያወጧቸው ወጪዎች ውስጥ የዳኝነት ክፍያ ብቻ አይደለም፣ ለባለሙያ የሚያወጧቸው ወጪዎች አሉ። ስለዚህ ጉዳዩ የባለ ጉዳይ ብቻ ሳይሆን የባለሙያዎችም ጭምር ጉዳይ ሆኗል። ስለዚህ ይህንን በሚመለከት አንደኛ ፍትህ ከማግኘት መብት አንጻር እና ይሄ ደንብ ቅድም ያላችሁት ይህን ያህል ዓመት የቆየ ስለሆነ መሻሻሉ አግባብ ነው መጨመሩ አግባብ ነው ከሚለው በተጨማሪ ምናልባት አጨማመሩ ላይ አሁን መጨመር የለበትም የጊዜ ርቀት ስላለ እንደዛው እንደሆነ ነው መቅረት ያለበት የሚል ሀሳብ ያለው ሰው አላጋጠመኝም፣ ተገቢም ነው ብዬም አላስብም። ግን አጨማመሩን በሚመለከት ከዛ ወደዚህ ይህን ያህል ርቀት አለውና ከፍትህ የማግኘት መብትን በእጅጉ የሚያጣብብ ነው። ባለጉዳዮች ላይ ጫና የሚያደርግ ነው። ሰዎች ወደ ፍርድ ቤት የሚመጡት ቅድም እንደተባለው እንደ መጨረሻ አማራጭ ቢሆንም የመጨረሻ አማራጫቸውን ራሱ ሊያሳጣ የሚችል አይነት ደንብ ነው በሚል ቅሬታዎች እየተሰሙ ስለሆነ እንደ ፍርድ ቤት ማስተላለፍ የምትፈልጉት መልእክት ካለ በዛ እንጨርስ። እንግዲህ ያው የምናስተላልፈው መልእክት እንደ ፍርድ ቤት አላማው ነው ኮንሲደር መደረግ ያለበት። አሁን የገንዘብ መጠኑ ተጋኗል አልተጋነነም፣ ቅድም እንዳልኩት አሁን መልሼ ወደዛ ነው የሚሄደው። ሰብጀክቲቭ ሊሆን ይችላል። እንደተባለውም ደግሞ ተጋኗልም ደግሞ ከተባለ ሌሎች አማራጭ መንገዶችም አሉ፣ ክሱ የሚመሰረትበት መዝገቡ የሚከፈትበት። ግን ዋነኛ ዓላማው ምንድን ነው? ዋነኛ ዓላማው እዚህ ላይ መታየት ያለበት ሰው እንደሚያስበው ገቢ ለመሰብሰብ ወይም አትራፊ ድርጅት ይመስል ገንዘብ ለማከማቸት አይደለም። ተመጣጣኝ ክፍያ አሁን እኛ ተመጣጣኝ ነው ብለን ያስብ። በነገራችን ላይ ይሄ ደንብ ነው፣ በህዝብ ተወካዮች ምክር ቤት የወጣም ቢሆን ደንብ ነው።
ወደፊት ደግሞ እየታየ ሊሻሻል ሊጨመርበት ሊቀነስበት የሚችልባቸው ሁኔታዎች አሉ። አንድ ሁለተኛ ነገር ለዚህ ደንብ አፈጻጸም ደግሞ ግልጽም እንዲሆን በደንብ ግልጽም እንዲሆንና ተገልጋይም ደግሞ ገብቶት እንዲከፍል ለማድረግ ደግሞ ዝርዝር አፈጻጸም መመሪያም ደግሞ ይወጣለታል ይላል ደንቡ። ያው ገና ይሄ አሁን ሚያዝያ 29 ታትሞ ስለወጣ ገና ልጅ ነው፣ ገና እንትን አላለም፣ ኢንፋንት ሌቭል ላይ ያለው። ግን ዋነኛ ዓላማው ምንድነው ነው ፍርድ ቤቶች እየሰጡ ያሉት ወደፊትም ደግሞ አሁን ፍርድ ቤት ትልቅ ሪፎርም ላይ ነው ያለው። በነገራችን ላይ ከዚህ ከቴክኖሎጂ ጋር ተያይዞ ከአሰራር ስርዓትን የማዘመን ጋር ተያይዞ ከስትራክቸር ጋር ተያይዞ አጠቃላይ ከበጀት አንጻር ከፋሲሊቲ አንጻር ጠንካራ ሪፎርም ላይ ነው ያለው ላለፉት 2-3 ዓመታት። ከዛም በፊት በተለይ ከለውጡ በኋላ ብዙ ሪፎርም ለማድረግ ብዙ ለውጥ ለማድረግ ጥረት እያደረግን ያለው ከህግ ማዕቀፍ ማሻሻል ጋር ተያይዞ ማለት ነው። ስለዚህ እንዲህ አይነት ሪገረስ የሆነ ሪፎርም ፕሮሰስ ውስጥ ያለ ፍርድ ቤት የሚሰጠውን አገልግሎት ከጊዜ ወደ ጊዜ እያሻሻለ ከጊዜ ወደ ጊዜ እያዘመነ አሁን ብዙ ጊዜ ህብረተሰቡ የሚያነሳቸው የዳኝነት ጥራትን የውሳኔ ጥራትን ከዚህ ከኮራፕሽን ጋር ተያይዞ የሚነሱትን ጉዳዮች በደንብ ታክል ለማድረግ ጠንክሮ እየሰራ ነው ሌት ተቀን ማለት ነው። እና አዘ ሴም ታይም ደግሞ የሚሰጠውን አገልግሎት ደግሞ የሚመጥን ፊ መኖር አለበት ነው። ልክ ለምሳሌ ውሃ መሰረታዊ ፍላጎት ነው። መብራትም እንደዚሁ፣ ስልክም እንደዚሁ፣ ሌሎችም ሰርቪሶች መሰረታዊ የሚባሉ ፍላጎቶች አሉ አይደለ? ለነዛ የምንከፍለው ክፍያ እንዳለ ሁሉ ከነዚህ ሁሉ ደግሞ በላይ የሆነው የሰው ልጅ የመኖርና ያለመኖር ጉዳይ የሚወሰንበት መሰረታዊ መብትን በተመለከተ ደግሞ የሚደረጉ ክርክሮች የሚቀርቡ ጉዳዮች ተመጣጣኝ ይባላል እንጂ በነገራችን ላይ አሁንም ተመጣጣኝ አይደለም፣ ወይም ተመጣጣኝ ሆኖ አይደለም፣ ያነሰ ነው። እንደተባለው ቅድም ድንገት ይሄን ያህል መጠን ሲባል የብሩን ቁጥሩን ስናየው የበዛ ይመስላል እንጂ ከሚከበረው መብት አንጻር ወይም ደግሞ ፍርድ ቤቱ ከሚሰጠው አገልግሎት አንጻር ሰውየው ከሚያገኘው ተከራክሮ አሸንፎ ረትቶ ባለመብት ሆኖ ከሚያገኘው ጥቅም አንጻር ስናስተያየው ደግሞ ያን ያክል ተጋነነ የምንለው ነገር አይደለም ለማለት ነውና ዓላማው ነው መታየት ያለበትና ከዓላማው ጋር አገናዝበን ይልቅስ ምንድነው መባል ያለበት? እሺ ጥሩ ነው እንከፍላለን፣ ካልቻልም ደግሞ ያው የዚህ የድሃ ደንብ ብቻ አይደለም በነገራችን ላይ ዳኝነት የማይከፈልባቸው። ለምሳሌ ሰራተኛና አሰሪ ህጉ ላይ እንደተቀመጠው ሰራተኛ ለቦርዱም ይሁን ለፍርድ ቤትም ይሁን ለኮሚቴውም ይሁን ለአስማሚውም ይሁን የሚከፍለው ዳኝነት አይኖርም፣ ነፃ ነው። አዲስ የመጣው ደግሞ እዚህ ክላስ አክሽን የሚባሉ ነገሮች አሉ። እነኚህ ስትራቴጂክ ሊቲጌሽን የሚባሉ በእንግሊዝኛ ወይም ለህዝብ ጥቅም የሚደረጉ ክሶች፣ ኢንቫይሮንመንታል ሊቲጌሽን የአካባቢ ጥበቃን በተመለከተ ሰብአዊ መብቶችን ለማክበር የሚደረጉ ክርክሮች፣ ሀቤስ ኮርፐስ ይሄ አካልን ነፃ ማውጣት አይከፈልባቸውም። ይሄ ፍትህ የማግኘት መብት መሆኑ አንዱ ማሳያው ይሄ ራሱ ነው። ሌሎቹ ግን በገንዘብ ሊተመኑ የሚችሉ ለገንዘብ የማይተመኑ ግን ፍትሐ ብሔር ፒውር ሲቪል የሆኑ የሁለቱ ተከራካሪ ወገኖች ጉዳይ በሆኑ ደግሞ በቁርጥ እንዲከፈል መደረጉ ዞሮ ዞሮ ምንድን ነው የሰዎችን ፍትህ የማግኘት መብት ለማስከበር ነው እና በተቻለ መጠን ፍርድ ቤት የሚመጡ ጉዳዮች የተመጠኑ መሆን አለባቸው። እንደው የሌሎችን አካላት ውሳኔ ሪቪው ለማድረግ መሰረታዊ መብቶችን የሚመለከቱ ከሆኑ ደግሞ እነዛ የማስተካከያ እርምጃ ለመውሰድ ፍርድ ቤቶች አክቲቭ የሆነ ሮል አላቸው። እኛ ሀገር እንዳለመታደል ሆኖ ጁዲሻል አክቲቪዝም የለም። በተለይ ሰብአዊ መብቶችና ነጻነቶች እነኚህ ሶሺዮ ኢኮኖሚክ ራይትስ የሚባሉ ይሄ የኢኮኖሚና ማህበራዊ መብቶችን በተመለከተ ፍርድ ቤቶቻችን እንደ ሌሎቹ ሀገራት ፍርድ ቤት አክቲቭሊ ህገ መንግስቱን ተርጉመው ሰብአዊ መብት ድንጋጌዎችን ጠቅሰው የሚወስኑበት በጣት የሚቆጠሩ አሁን ነው ትንሽ ተስፋ እያለ ጭላንጭል በተለይ ፌዴራል ከፍተኛ ፍርድ ቤት የሰብአዊ መብት ችሎት እንዲኖረው ተደርጓል። ወደዛ እየመጣን ነው ያለ ነውና ይሄ ሁሉ መሻሻል ባለበት ሁኔታ ፌር የሆነ ኢቭን ከፌር የሚያነሰ ፊ እንዲከፈል መደረጉ ያን ያክል የሚጎዳ ነገር አይደለም። የተጋነነም ነው የሚባለው ነገር እንደው ዝም ብለን ቁጥሩን አይተን አይደለም መወሰን ያለብን፣ ከነባራዊ ሁኔታ አንጻር ነው መቃኘት ያለበት የሚለው ነገር ነው ለማስተላለፍ የምፈልገው ነው ፍርድ ቤት። አመሰግናለሁ። እኔም የተወሰነ ሀሳብ ለመጨመር በዋነኛነት እንግዲህ እንደ ፍርድ ቤት የምናስተላልፈው መልእክት ምንድን ነው? ይሄ ደንብ የወጣበት ዓላማ ከግምት መግባት አለበት። ደንቡ ዋነኛነት ሲወጣ እንደተባለው የዳኝነት አገልግሎትን በገንዘብ ለመተመን ወይም ደግሞ የገንዘብ ተመን ለማስቀመጥ አይደለም። ዞሮ ዞሮ ከዚህ በፊትም አገልግሎቱ ዳኝነት ይከፈልበታል፣ ግን ከዘመኑ ጋር የሚሄድ የገንዘብን የመግዛት አቅም ታሳቢ ያደረገ ምናልባትም ወደፊት የዳኝነት አገልግሎቱ ከዚህ የተሻለ የሚያደርግ
እንደ ማንኛውም አገልግሎት እንኳን ባይሆን የተወሰነ ክፍያ ሊከፈልበት ይገባል የሚለው ከግምት መወሰድ አለበት። ኦፍ ኮርስ የዳኝነት አገልግሎት አማራጭ የሌለው ነው። ቅድም እንዳልነው የትም ተኪዶ የሚገኝ አይደለም፣ ከፍርድ ቤት ብቻ የሚገኝ ነው። ግን ያ ሲባል የሚያሳየን ውድ ነው። የዳኝነት አገልግሎት በጣም ውድ ነው። በጊዜ በጉልበት አኳያ ስናየው እንደ ማንኛውም አገልግሎት አይደለም። ስለዚህ ይህንን አገልግሎት ስንጠይቅ ምክንያታዊ ሆነን በትክክል ልናረጋግጠው የምንችለው መብት ያለን መሆኑንም በደንብ አይተን አስበን እንምጣ የሚለውንም መልእክት የሚያስተላልፍ ነው። ስለዚህ ይሄ ዓላማው በደንብ ይሄ ከገንዘብ ከመሰብሰብ ያለፈ ዓላማ ይዞ የመጣ መሆኑን በተለይ ደግሞ እንደ ባለሙያ የሚነሱም እንደተባለው ብዙ ጥያቄዎች ስላሉ አትሊስት እኛ ባለሙያዎች በዚህ ደረጃ አንደርስታንድ አድርገን ለህብረተሰቡ ያንን ግንዛቤ ማስረጽ ላይ በደንብ መስራት አለብን። ሌላው ግን የዳኝነት አገልግሎት ሊከፈልበት የማይገባ ምንም አይነት ክፍያ የማያስፈልገው ነው ተብሎም ደግሞ መታሰብ የለበትም ነው። ቅድም እንደተባለው ለባለሙያ ይከፈላል፣ ግን የዳኝነት አገልግሎቱ ደግሞ ለመስጠት ቅድም እንደተባለው በጣም ብዙ ወጪዎችን ይጠይቃል። በጣም ብዙ ሰው ኃይል ተመድቦበት ሪሶርስ ተዘጋጅቶ ነው አገልግሎቱ የሚሰጠውና ምንም አይነት ክፍያ ሊከፈልበት አይገባም የሚልም እሳቤም ሊኖር አይገባም የሚለውን ማስተላለፍ እፈልጋለሁ። በመጨረሻ የሚከፈለውም ነገር በዳዩ ወገን ላይ መብት እንዲታጣ ያደረገው ወገን ላይ የሚያርፍ ስለሆነ ያንንም ታሳቢ በማድረግ ደንቡን በቀና መልኩ መገንዘብ ያስፈልጋል እላለሁኝ። ሌላው ደንቡ የተለያዩ አማራጮችን ያስቀምጣል። ከዚህ በፊት ያሉትንም አማራጮች ሪኮግናይዝ አድርጎ ነው የመጣው። ለምሳሌ አቅም ያለውና መክፈል የሚችል ወገን ይሄንን ከፍሎ መብቱን ይጠይቅ። አቅም የሌለው ወገን ግን ከዚህ በፊትም በስነ ስርዓት ህጋችን የተቀመጠውን የድሃ ደንብን ስርዓት ተከትሎና እዛ ላይ የተቀመጡትን ቅድመ ሁኔታዎች አሟልቶ መብቱን መጠየቅ ይችላል ወይም ደግሞ የዳኝነት አገልግሎቱ ማግኘት ይችላል የሚለውንም ደንቡ በግልጽ ያንን ሪኮግናይዝ አድርጎ የመጣ መሆኑን። ሌላው ይሄ ደንብ አንዱ ማበረታታት የሚፈልገው በአሁኑ ጊዜ ሁሉም አይነት ጉዳይ ነው ወደ ፍርድ ቤት የሚመጣው። በፍርድ ቤት ታይቶ ውሳኔ ሊሰጥ የሚገባውም በቀላሉ ሊፈታ የሚገባውም እንግዲህ ይሄ ውድ የሆነው በጣም ውድ ስንል እንግዲህ በገንዘብ አይደለም። አሁንም ሀሳቡን እየገለጽን ያለ ነው። በጣም ውድ የሆነውን የፍርድ ቤቱን ጊዜ ምናልባትም በአማራጭ የሙግት መፍቻ ሊፈቱ የሚችሉ ይሄ የአማራጭ የሙግት መፍቻ ሊፈቱ የሚችሉ ስንል የፍርድ ቤቱን ጊዜ ከመቆጠብ አንጻር ብቻ ሳይሆን የተከራካሪ ወገኖችን ጊዜ፣ ጉልበት አጠቃላይ የሚኖራቸውን የተለያየ ማህበራዊ ሊባል ይችላል፣ ኢኮኖሚያዊ ሊባል ይችላል፣ ቤተሰባዊ ሊባል ይችላል፣ የስራ ግንኙነትን በጠበቀ መልኩ ምክንያቱም ዊን ዊን ስለሚሆን በዚህ በአማራጭ ሙግት መፍቻ ጉዳዮች ሲፈቱ ዊን ዊን የሆነ ሶሉሽን ለሁለቱም የማሸነፍን እድል የሚሰጥ ስለሆነ ያንንም እንዲጠቀሙ የሚያበረታታ ከዛ ግን የፍርድ ቤቱ ጊዜ ግዴታ የፍርድ ቤት ጣልቃ ገብነት በሚፈልጉ ጉዳዮች ላይ ብቻ ትኩረት እንዲያደርግ ያ ሲሆን ደግሞ ፍርድ ቤቱ ቀልጣፋ የሆነ ጥራት ያለው ፍትህ እንዲሰጥ ከማድረግ አኳያ ይሄ ደንብ ትልቅ አስተዋጽኦ ሊያበረክት ይችላል ተብሎ የሚታሰብ መሆኑን እንግዲህ ህብረተሰቡ እንዲገነዘብ እንፈልጋለን። እንደ አጠቃላይ ግን ቅድምም እንደተገለጸው ደንቡ በቅርብ ነው የወጣው። ወደፊት ተግባራዊነቱ እየታየ ደግሞ መሻሻል ያለበት ነገር ካለ ከመሻሻል የሚገድብ ስላልሆነ እሱም ዝግ አለመሆኑን ህብረተሰቡ እንዲገነዘብ እፈልጋለሁ። እንደ አጠቃላይ ግን ያለን ሀሳብ ይሄ ነው። እሺ፣ በጣም አመሰግናለሁ። ሁለታችሁንም ጊዜያችሁን አጣባችሁ መጥታችሁ ይህንን ሀሳብ ስላስተላለፋችሁልን ጠቅላይ ፍርድ ቤቱ በዚህ ጉዳይ ላይ ሀሳባችሁን እንድትገልጹ በእናንተ በኩል መልእክቱ ስላስተላለፈ አመሰግናለሁ። ተቋሙንም በጣም እግዚአብሔር ይስጥልን። ጥሩ ውይይት ነበር። እናመሰግናለን። እሺ ተመልካቾቻችን፣ የዳኝነት ክፍያን ለመወሰን የወጣውን ደንብ አስመልክቶ የፌዴራል ጠቅላይ ፍርድ ቤት ዋና ሬጅስትራር ከሆኑት ከወይዘሮ ዙፋን ወልደ ገብርኤል እና ከፌዴራል ጠቅላይ ፍርድ ቤት የህግ ጥናትና ምርምር ዳይሬክተር ከሆኑት አቶ አሮን ደጎል ጋር ያደረግነው ውይይት ይህንን ይመስል ነበረ። ሳምንት በሌላ የህግ ጉዳይ ከሌላ እንግዶች ጋር ጠብቃችኋለሁ። እስከዛው ሰላም።